ሊሞት ሲያጣጥር የከረመው ቅዱስ ጊዮርጊስ ስፖርት ክለብ በመጨረሻም እግር ኳስ ወዳድ በሆኑት ሼክ መሐመድ ሁሴን አላሙዲን ነፍስ ሊዘራ ችሏል። ኢትዮጵያዊ ክለብ እንደዚህ ባለ ከፍ ያለ የህዝብ ፍቅር ሲሞሸርና ሲደገፍ ማየት ፍጹም ደስታን ይሰጣል። ክለቡ በአሁኑ ሰዓት ብቻ ለተጫዋቾቹና ለክለብ ሰራተኞች ደሞዝ ሲከፍል የቆረጠው የመንግስት ገቢ ግብር ወይም ኢንካም ታክስ ለመንግስት ያልተሰጠ 130 ሚሊዮን ብር የመንግስት ባለዕዳ መሆኑ ተነግሯል። የክለቡ ስትራቴጂክ አጋር በመሆን ሚድሮክ ኢንቨስትመንት ግሩፕ፣ ቢጂአይ ኢትዮጵያ፣ ፔፕሲ ኢንተርናሽናል፣ ዳሽን ባንክና ሌሎች ትልልቅ ድርጅቶች ቋሚ የቦርድ አባል ሆነው የሚቀጥሉ መሆኑ ተገልጿል። ደጋፊዎች በተሻለ ፍጥነት የራሳቸውን ጠንካራ የደጋፊዎች ማህበር እንዲያቋቁሙና በቋሚነት የሚመሰረተው የክለብ ቦርድ ውስጥም ቋሚ ወንበር እንዲኖራቸው ተወስኗል። የቅዱስ ጊዮርጊስን መለያ 2 ዓመትና ከዛ በላይ ለብሰው መጫወት ለቻሉ ለቀድሞ የክለቡ ተጫዋቾች ክፍት ሆኖ የተደራጀው የቀድሞ ተጫዋቾች ማህበር በቦርድ ውስጥ ቋሚ ወንበር ከሚሰጣቸው መካከል መሆኑም ተገልጿል። 90 ዓመታትን በስኬትና በፈተና የመጣው አንጋፋው ቅዱስ ጊዮርጊስ ስፖርት ክለብ ከዛሬ ጀምሮ ትኩረቱን ወደ ከፍታ ማማ ለማድረግም የሚያስችል መሰረት አስቀምጧል። ሁሉም በአንድ ድምጽ ስለ ጊዮርጊስ በመከረበት በዚህ መድረክም አንጋፋውን ክለብ በቀጣይ መሰረት ይዞ እንዲጓዝ የሚያግዙና የሚሰሩ አመራሮችን ሰይሟል። ክለቡ ባደረገው ስብሰባ ከክለቡ አጋር ድርጅቶች ማለትም ከሚድሮክ ኢንቨስትመንት ግሩፕ፣ ከዳሽን ባንክ፣ ከሞሃ ፔፕሲ፣ ከቢጂአይ ኢትዮጵያ፣ ከቀድሞ የክለቡ እግር ኳስ ተጫዋቾች ማህበርና ከክለቡ ደጋፊዎች የተውጣጡ 9 ጊዜያዊ የቦርድ አባላትን የክለቡ አመራርና ደጋፊዎች በሙሉ ድምጽ አጽድቀውታል። በመድረኩ ላይ የተገኙት የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ክለቡ ከነበረበት ችግር እንዲወጣ ሚድሮክ ኢንቨስትመንት ግሩፕ ለሚያደርገው ድጋፍ ታላቅ ምስጋና አቅርበው የከተማ መስተዳደሩም ለክለቡ የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም ገልጸዋል። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ በበኩላቸው ክለቡ ከሁላችንም የግል ፍላጎት በላይ በመሆኑ ልዩነቶቻችን ወደ ጎን በመተው ወደ ነበረበት ገናናነት በመመለስም በቀጣይ ትውልድ ለማሻገር ሁሉም የበኩሉ መወጣት አለበትም ብለዋል። ዛሬ የተመረጡት የቦርድ አባላት እስከ ጥቅምት ወር 2019 ዓ.ም የክለቡን ሀብትና ዕዳዎች በመለየት የመተዳደሪያ ደንቦች በማዘጋጀት የስፖርት ክለቡ ማህበራት በማደራጀትና ሌሎች ለክለቡ ጠንካራ መሰረት የሚሆኑ ስራዎችን በከፍተኛ የኃላፊነት ስሜት በማከናወን ክለቡን ለመታደግ መስራት እንዳለባቸው አሳስበዋል። ስፖርት ክለቡ በዓለማችን ደግ ሰው ሼህ መሐመድ ሁሴን አላሙዲን ስለሚወደድና ስለሚደገፍ እድለኛ መሆኑን ገልጸው ለክለቡ ለሚጠቅሙ ሀብቶችና ሀሳቦች ማምጣት የሁላችንም ኃላፊነት በመሆኑ በተለይም ደጋፊዎች አንድነታቸውን ለማሳየት መሰለፍ እንዳለባቸው አሳስበዋል። ሚድሮክ ክለቡ ያጋጠመውን የፋይናንስ ቀውስ ለመፍታት የገንዘብ ድጋፍ ከማድረግ ባለፈ አዲስ ያስፈረማቸውን 4 ተጫዋቾች ሙሉ ወጪ በመሸፈንና የቀድሞውን የክለቡን አሰልጣኝ ሚቾን በመመለስ የምንጊዜ ማጋርነቱን በተግባር ማሳየቱን ጠቁመው ድጋፉ ወደፊትም ተጠናክሮ እንደሚቀጥል አሳውቀዋል። የኢትዮጵያ ታሪክ ውስጥ ልዩ ስፍራ የሚሰጠው የቅዱስ ጊዮርጊስ ስፖርት ክለብ በልዩ ልዩ አስተዳደራዊ ችግሮች ተከቦ ህመሙ ሲጸና ዝም ብሎ የመመልከት ድፍረትን ያላገኙት የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ ከልጅነታቸው ጀምረው የሚደግፉትን ክለብ ለመታደግ ዛሬ ትልቅ አሻራ አስቀምጠዋል። ለዚህ ስራቸውም እውቅና ተሰጥቷቸዋል። በዓለም ላይ በለጋስነታቸው በሚታወቁት በሼህ መሐመድ ሁሴን አላሙዲን የበላይ ጠባቂነት የሚመራው ቅዱስ ጊዮርጊስ ስፖርት ክለብ የቁርጥ ቀን ልጅ በሆነው በሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ አማካኝነት አንጋፋው ክለብ የከፍታ ጉዞውን ባበሰረበት መድረክ የክለቡ ወዳጆችና ደጋፊዎች ደስታም ፍጹም የተለየ ነበር። 90 ዓመታትን ያስቆጠረው ቅዱስ ጊዮርጊስ ስፖርት ክለብ ዛሬ ከክለብም በላይ ሆኖ ስለ ሰላም፣ ስለ አንድነት በጋራ በአንድነት ድምጽ ዘምሯል። ከክለቡ ጋር ስማቸው የሚነሳው ዶክተር አሸብር ወልደ ጊዮርጊስ ቅዱስ ጊዮርጊስ ክለብ በምንም አይነት መልኩ አይፈርስም፣ እየተጠናከረ ነው እንደውም የሚሄደውም ብለዋል። ቅዱስ ጊዮርጊስ ክለብ የሚፈርሰው እኛ ከፈረስን ብቻ ነው ሲሉም ሀሳባቸውን አቅርበዋል።